በኋላ ግን አብረን መሆን አንችልም በቃ። ምክንያቱም እንደዛ ነው የሚያዋጣን። እኔም አንተም ደስተኞች የምንሆነው በዛ መንገድ ነው። እንግዲህ ያው ሄሉን እንዳያቸዋት እኔ ያው ሄሉ ደጋፊዋ ነኝ፣ ግን አንዳንዴም ደግሞ ልክ ናት ልክ አይደለችም አልልም። ምክንያቱም በሆነባት እና እናቴ አሁን ባደረገው ነገር ልክ ናት ልላት አልችልም፣ ልክ ነው ልል አልችልም። ግን አንዳንዴም እኛ ሴቶች ያንን ነገር ስላየን ብቻ ያደርጋሉ ብለን ማሰብ የለብንም። በቃ ነበረ እንዳለው ከሆነ እሱ እንግዲህ አንዳንድ ሴቶች ሌላ ሴቶች የሰው ባል ላይ የሚንጠለጠሉ ሴቶች ወይ ደግሞ እሷም ከእሱ ጋር እንደሆነ ታውቂያለሽ፣ እሱ ደግሞ ከእሷ ሌላ ሴት እንደማይፈልግ ታውቂያለሽ፣ አንቺኛው ማለት ነው። ግን በቃ ለምን ይሄ እንዳደረግሽው አልገባኝም። ለምን እንደምትወዱ ራሱ የሰው ትዳር ላይ የሰው ህይወት ላይ ጢል የምትሉ ሴቶች አላችሁ፣ ግርም የምትሉኝ ማለት ነው። በቃ ጢል የሰው የሆነ ነገር የምትመኙ ሰዎች አላችሁ። በቃ የሰው ትዳር የሚኖረው ልጅ የሚኖረው ሰው ትዳር ላይ ወይ ደግሞ ሰው ህይወት ላይ ሰው ጓደኛዬ ብሎ ያለው ላይ ጢል ማለት የምትወዱ አላችሁ። ለምን እንደሆነ አላውቅም። በቃ የሁላችሁ እንኳን አብራችሁት ሁኑ ተብላችሁ እንኳን ቢሰጣችሁ አብራችሁት እኮ አትቀጥሉም እኮ። ግን የሰውን ህይወት አበላሽታችሁ ከዛ በኋላ ያለውን ነገር ብዙ ነገር ካደረጋችሁ በኋላ እኮ ሌላ ሴት ጋር ነው የምትሄዱት፣ ሌላ ወንድ ጋር ደግሞ ትሄዳላችሁ። ይሄን አበላሽታችሁባችሁ ማለት ነው። ለምን እንደዚህ እንደምታደርጉ አይገባኝም። እና እኔ እንጃ። ሲቀጥል ናቲና ሄሉ የሚለያዩ ሰዎች አይደሉም። እግዚአብሔር ብሎ ከዛም ተሳፍሮ መጥቶ ተገናኝተዋል። በቃ አብረው ሆነዋል። ጥሩ ጊዜን አሳልፈዋል። እሷ ራሷ ደስቷም ሳቋም ሁሉ ነገሯም በሱ ውስጥ ነው ያለችው አይደለ እንዴ? ግን ለምን እንደዚህ እንደሚሆን አላውቅም። ለነገሩ ይኸውላችሁ ሁል ጊዜ ፍቅር 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 ብቻ ይበዛ እንትን መሆን አለበት ብዬ አላስብም። ገባችሁ? ፍቅር በበዛበት ቁጥር ጠብም ይመጣል። ጠብ ደግሞ ለሌላ ሴት የሚጋብዝ መሆን የለበትም። ጠብ ለሌላ ወንድ የሚጋብዝ መሆን የለበትም። ግን በመካከል ምን ጊዜ ምንድን ነው የሆነ ነገር ጣል መሆን አለበት። ሁሌም ፍቅር ከሆነ ግን አይቻልም። ሲጀመረው ሁል ጊዜ ፍቅር ፍቅር ብቻ ማለት እንጃ ይከብዳል። ያም ቢሆንም እንግዲህ ያው ለሄሉ ይቅርታ ሊጠይቃት ነው ሄደው አይደለ? ልጅቷ ነግራት ከሱ ጋር መስሎሽ ቢሆንም ልጅቱ ማለት ነው በዚህ መልኩ ሄሉ እንደሚወዳት እያወቅሽ ሄሉ እንደሚያፈቅራት እያወቅሽ ሄሉ ሌላ ሰው መተካት እንደማይችል እያወቅሽ ይህን ነገር ማድረግ አልነበረብሽ። ገባሽ? ይሄ ነገር ማድረግ የለብሽም። እና ስለዚህ አንዳንዶቻችሁ አላችሁ ይሄ ለልጅቷ ይቅርታ እያደረክ ከፈለክ ለልጅቷ ለምን እስክትልክ ፈለክ ብላችሁት አይቻለሁ። እና እንዴ ምን አደረገ ከዚህ በላይ እንዴት እንደሆነ አላያችሁም? እንዴ ሄሉ ሐኪም ቤት በነበረች ሰዓት እንዴት እንደሆነ አላያችሁም? እንዴት እንደነበረ አላያችሁትም? ምን መሆን አለበት? ሄሉ የይቅርታ ልብ አላት። አዎ ግን ትጎጃለሽ። አንዳንዴ መያዝ አለብሽ። እንደዚህ አይነት ነገር መያዝ አለብሽ። ሁሌም የምትከፊ ከሆነ ሁሌም መከፋትሽን የምታሳየው ከሆነ እንዲሁ ነው የሚጫወቱብሽ በልብሽ። ገባሽ? ሁሌም መከፋትሽን ሁሌም እንደዚህ በቃ ለብቻሽ ገብተሽ ማልቀስ ነው ያለብሽ። ካለቀሽም ለወንድ ልጅ እንዲህ ስትሆኝለት ደስ ነው የሚለው። ካለሱ የምትሄጂ ሌላ ቦታ አይመስለውም። ወንድ ልጅ ችግሩ ይሄ ነው። ገብቶሻል አባባሌ? እና ከባድ ነው። እና እዛ ቦታ ላይ ደግሞ እንግዲህ ልጅቷንም ይዘሃት ሄደሃል።
ገባ ያለው ነገር እንግዲህ ይሄ ሁሉ ተከፍታ ይሄ ሁሉ ደብሯት ልጅቷንም እዛ ድረስ ይዛት ሄደግ ውጡልኝ ከቤት ተብላችኋል። በቃ እንደውም በትዕግስት አወራታታለች ልጅቷን ሄሉ እንደውም በትዕግስት ሳትጮህባትም ሳትናገራት ምንም ሳትላት። ስለዚህ ሰውን ክፉ ለማድረግ አትሂዱ። በቃ ራሳችሁ ባጠፋችሁት ራሳችሁ ባደረጋችሁት ነገር አሁን ያ ነገር ባይፈጠር ኖሮ ጭራሽ ፍራሽ መቶ ሳሎን ቤት አልጋ ላይ እንትን አልጋ ላይ በሉት መሬት ላይ ሆነ ፍራሽ ላይ እስከተገኙ ድረስ አልጋ ላይ ነው። ደቂቃ ቁጭ እንዳልክ ነው አይደለ ሄሉ ያየችክ ሞ እዛ ያደረከው ድርጊት ሲሆንከው እንትኑ እስክታደርገው ድረስ አይደለም እኮ ያለህበት ቦታ ላይ እዛ ቦታ ላይ በቃ ምንን ያሳያል? ምንን ያመለክታል?